ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በቅድሚያም አርዕስተ ዜና። የሰላም ድርድሮች የማይሳኩት የታጠቁ ኃይሎች ለዓላማ ሳይሆን ለዝርፊያ ስለቆሙ ነው ሲል ገዢው ፓርቲ ወቀሰ። ኢትዮጵያ በአሜሪካ የተጣለባትን ቀረጥ እንደምትቀበል አስታውቃለች። ተቋማት ለሰራተኛ በነጻ ለሚያቀርቡት አገልግሎትና እቃ ቫት እንዲከፍሉ የሚያስገድድ ደንብ ተዘጋጅቷል። ሌሎችንም ይዘናል። አብራችሁን ቆዩ። ኢትዮጵያ በአሜሪካ የተጣለባትን ቀረጥ እንደምትቀበል አስታውቃለች። ኢትዮጵያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትላንት ይፋ ያደረጉትን አዲስ የታሪፍ አወቃቀር በደስታ እንደምትቀበል የገንዘብ ሚኒስቴር አስታውቋል። ይኸው አዲስ የታሪፍ አወቃቀር የኢትዮጵያ ምርቶች ወደ አሜሪካ ገበያ ሲገቡ የሚጣልባቸውን ታሪፍ 10 በመቶ በማድረግ ተወዳዳሪነታቸውን እንደሚያሳድግ የገለጸው ሚኒስቴሩ ውሳኔው በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ለማጠናከርና የኢትዮጵያን ኤክስፖርት ለማሳደግ ወሳኝ እርምጃ መሆኑን ገልጿል። የገንዘብ ሚኒስቴር ውሳኔውን ተከትሎ እንዳስታወቀው ይህ አዲሱ የታሪፍ አወቃቀር ኢትዮጵያ እንደ ቪየትናምና ባንግላዴሽ ካሉ ትላልቅ አምራች ሀገራት ጋር ስትወዳደር የተሻለ እድል እንዲኖራት ያደርጋል ብሏል። የ10 በመቶ የታሪፍ መጠን ለኢትዮጵያ ላኪዎች ከፍተኛ ማበረታቻ ይሰጣል ሲል ሚኒስቴር መስሪያ ቤቱ አክሏል። ይህ የኢትዮጵያ ምርቶች በአሜሪካ ገበያ ተወዳዳሪ ዋጋ እንዲኖራቸው በማድረግ የፍላጎትና የኢንቨስትመንት መጨመርን ያመጣል የሚል ተስፋ እንዳለውም ጠቅሷል። የኢኮኖሚ ተንታኞች ግን ይህ እርምጃ የንግድ ጦርነቱን በማባባስ በአሜሪካውያን ላይ ከፍተኛ የዋጋ ጭማሪ እንደሚያስከትልና ይህም የሀገሪቱን እድገት መጠን ሊያዘገይ እንደሚችል እየገለጹ የሚገኙ ሲሆን በአንዳንድ ሀገራትም የኢኮኖሚ ውድቀትን ሊያስከትል እንደሚችል ስጋታቸውን ገልጸዋል። ተቋማት ለሰራተኛ በነጻ ለሚያቀርቡት አገልግሎትና እቃ ቫት እንዲከፍሉ የሚያስገድድ ደንብ ተዘጋጅቷል። በሕዝብ ተወካዮች ምክር ቤት በ2016 ዓ.ም ለጸደቀው የተጨማሪ እሴት ታክስ አዋጅ ማስፈጸሚያ ደንብ አሰሪዎች ለሰራተኛ በቅናሽና በነጻ ለሚያቀርቡት እቃ ወይንም አገልግሎት ቫት እንዲከፍሉ አስገዳጅ ድንጋጌ መያዙ ታውቋል። የሚኒስትሮች ምክር ቤት በተያዘው መጋቢት ወር 2017 ዓ.ም የአዋጁን ማስፈጸሚያ ደንብ አውጥቷል። በደንቡ እንደተብራራው ማንኛውም የኤሌክትሮኒክ ጨዋታ፣ የኤሌክትሮኒክ ውርርድ፣ በበይነ መረብ ላይ የተመሰረተ የጨረታ አገልግሎት መስጫ፣ ማንኛውም ዲጂታል ይዘት ያለው መጽሐፍ ወይንም ህትመትን ጨምሮ የኤሌክትሮኒክ መጽሐፍ አቅርቦት ቫት እንደሚከፈልባቸው ተደንግጓል። በተንቀሳቃሽ ስልክ ላይ የሚጫኑ ዲጂታል ይዘት ያላቸው መተግበሪያዎች፣ ኢመጽሐፍትና ፊልሞች፣ በደንበኝነት ምዝገባ ላይ የተመሰረተ የሚዲያ ዜና፣ መጽሔቶች፣ ጋዜጦች፣ የቴሌቪዥን ፕሮግራሞችና ሙዚቃዎች፣ ፖድካስቶች፣ ብሎግ፣ ጆርናል፣ ወቅታዊ ህትመቶችም ቫት እንደሚከፍሉ በደንቡ ተመላክቷል። የማህበራዊ ትስስር አገልግሎት፣ የድር መተግበሪያ ማቅረብ፣ የሶፍትዌር ፕሮግራሞችን፣ ድራይቨር፣ የድር ጣቢያና ፋየርዎሎች፣ የኤሌክትሮኒክ መረጃ አስተዳደር፣ የመስመር ላይ ውሂብ ማከማቻ፣ የሙዚቃ አቅርቦት፣ የድምጽ ቅንጥብ ስርጭት፣ የቀጥታ ስርጭት፣ የስልክ ጥሪ፣ ድምጽ፣ የዘፈን አገልግሎቶችም ለቫት እንዲመዘገቡ ያስገድዳል። በተመሳሳይ በዲጂታል ዘዴ መንገደኞችን ከትራንስፖርት አቅራቢዎች ጋር የሚያገናኝ የትራንስፖርት አገልግሎት የሚያቀርብ የዲጂታል ፕላትፎርም አቅራቢ የተጨማሪ እሴት ታክስን መሰብሰብ እንዳለበትም ደንቡ ያብራራል። ለመንገደኞች ትራንስፖርት አገልግሎት ሰጪው ተጨማሪ እሴት ታክስ ደረሰኝ መስጠት እንዳለበትም ደንቡ ይደነግጋል። ድርጅቶች ለኤሌክትሮኒክ ፊስካል መሳሪያ የሚጠቀሙበት ሶፍትዌር በታክስ ባለስልጣን የተፈቀደ መሆንና ከኢንፎርሜሽን ቴክኖሎጂ መረብ ጋር ግንኙነት ሊኖረው እንደሚገባም ያስቀምጣል። የቴሌኮሙኒኬሽን አገልግሎትን ወይንም በኤሌክትሮኒክ ዘዴ እቃዎችንና አገልግሎቶችን በኢትዮጵያ ውስጥ ላሉ ሰዎች የሚያቀርብ ነዋሪ ያልሆነና ለታክሱ ያልተመዘገበ ሰው ታክስ የሚከፈልበትን አቅርቦት የሚያከናውን ከሆነ ለታክሱ መመዝገብ እንዳለበትም ደንቡ ያብራራል። የሰላም ድርድሮች የማይሳኩት የታጠቁት ኃይሎች ለዓላማ ሳይሆን ለዝርፊያ ስለቆሙ ነው ሲል ገዢው ፓርቲ ከሰሰ። የገዢው ብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ ከብሔራዊ ቴሌቪዥን ጋር ከሰሞኑ ባደረጉት ቆይታ እስካሁን የተሳኩ የሰላም ድርድሮች ላይ መንግስት ከሚገባው ርቀት በላይ እየተጓዘ ያሳካቸው ናቸው ሲሉ ገልጸዋል። በኦሮሚያና አማራ ክልል ታጥቀው የሚንቀሳቀሱትንና አቶ አደም ፋራህ ጽንፈኛ ሲሉ የጠሯቸው ኃይሎች ጋር ድርድር ለማድረግ ተደጋጋሚ ጥረት ማድረጉንና ያልተሳካው ታጣቂዎቹ ለዝርፊያ እንጂ ለድርድር ዝግጁ ባለመሆናቸው ነው ሲሉ ለድርድሮች መክሸፍ ታጣቂዎችን ወቅሰዋል።
መንግስት ከታጠቁ ኃይሎች ጋር የተሳካ የሰላም ድርድር ሲያደርግ የታጠቁ ኃይሎችን በአግባቡ ትጥቅ አስፈትቶ ወደ ማህበራዊ ኑሮ ይመልሳል ያሉት የብልጽግና ፓርቲ ምክትል ፕሬዝዳንት የሰላም በሩ ሁልጊዜ ክፍት ቢሆንም ለዜጎች ሰላምና ጥቅም ሲል ገዢው ፓርቲ ህግ እያስከበረ ነው ሲሉም ተናግረዋል። ኦሮሚያ የሚንቀሳቀሱ ጽንፈኛ አካላት በአማራ ክልል የሚንቀሳቀሱ ጽንፈኛ አካላትም ጋር ሰላማዊ የሆነ ንግግር ድርድር ለማድረግ ብልጽግና ፓርቲ ብዙ ጥረት አድርጓል። የሀገር ሽማግሌዎችን፣ የሃይማኖት አባቶችን፣ የተለያዩ ተጽዕኖ ፈጣሪ አካላትን በማሳተፍ ጭምር ወደ ንግግር፣ ወደ ድርድር፣ ወደ ውይይት እንዲመጡ ሰፊ ጥረት አድርጓል። ይሄ ጥረት ያልተሳካው እነዚህ ጽንፈኛ አካላት ለዘረፋ እንጂ ለንግግር ዝግጁ ስላልሆኑ ነው። ለምዝበራ እንጂ ለድርድር ዝግጁ ስላልሆኑ ነው። የህዝብን የሀገርን ጥቅም ማዕከል ያደረገ የህዝብን ዘላቂ መብትና ጥቅም ታሳቢ ያደረገ የህዝቦችን አብሮነት አንድነት ታሳቢ ያደረገ ክውዝ ስለሌላቸው ነው ወደ ንግግር ወደ ድርድር ያልመጡት። ስለሆነም ብልጽግና ፓርቲ ምን ጊዜም በሩን ለሰላማዊ ንግግር ድርድር ክፍት ያደርጋል። በሰላማዊ ንግግር ድርድር ወደ ሰላማዊ መንገድ የሚመጡ አካላት ትጥቅ ፈተው ህግና ስርዓትን አክብረው የሚንቀሳቀሱ አካላት ሰላማዊ ህይወት እንዲመሩ በሚችለው አቅም ይሰራል። ከዚህ ቀደም በተሳኩት የሰላም ንግግሮች ድርድሮችም ትጥቅ ፈተው ወደ ስርዓት የተመለሱትን ለመደገፍ ሰላማዊ የሆነ መደበኛ ኑሮ እንዲመሩ ለማድረግ ሰፊ ድጋፍ አድርጓል። የቀረውንም ለማሟላት ቁርጠኛ ነው። ሌሎችም ወደዚህ እንዲመጡ በሩን ክፍት ያደርጋል፣ ያበረታታል። ማንኛውም በየትኛውም የሀገራችን አካባቢ ያለ ችግር በሰላማዊ ንግግር፣ ውይይት፣ ድርድር እንዲፈታ አስተዋጽኦ ማበርከት የሚፈልግ አካል ሁሉ ያበረታታል፣ የድርሻው እንዲወጣ ጥሪውን ያቀርባል። ምቹ ሁኔታ ሲኖር ደግሞ አስፈላጊውን ሁሉ ለማድረግ ጥረት ያደርጋል። ስለዚህ ይህንን ምንጊዜም ግልጽ ማድረግ እንፈልጋለን። ለዚህ ጥሪ ጆሮ ያልሰጡ ያልተቀበሉ አካላት እና በየአካባቢው የዜጎችን ሰብአዊ መብቶች የሚጥሱ አካባቢ እንዳይረጋጋ የሚያደርጉ ህዝቡ ማህበራዊ ረፍት እንዳያገኝ የሚያደርጉ አካላት ህዝቡ መደበኛ ማህበራዊ ኢኮኖሚያዊ እንቅስቃሴውን እንዳያከናውን፣ ልጆቹ ትምህርት እንዳይማሩ፣ የጤና ተቋማት ተገቢውን አገልግሎት እንዳይሰጡ፣ ሌሎች የማህበረሰብ ተቋማት የመንግስት ተቋማት መስጠት የሚገባቸውን አገልግሎት ለህብረተሰቡ እንዳይሰጡ እንቅፋት የሆኑ አካላትን ለህዝብ ጥቅም ብሎ ለሀገር ጥቅም ብሎ የህግ በላይነትን ለማስከበር ጥረት እያደረገ ይገኛል። ዓለም አቀፍ ነዳጅ አቅራቢ ድርጅቶች ከ1.6 ቢሊዮን ብር በላይ በማስያዝ እንዲጫረቱ ጥያቄ ቀርቧል። የኢትዮጵያ ነዳጅ አቅራቢ ድርጅት ለዓለም አቀፍ ኩባንያዎች ይፋ ባደረገው እስከ 1.2 ሚሊዮን ሜትሪክ ቶን የሚደርስ የናፍጣና እስከ 650 ሺህ ሜትሪክ ቶን የሚሆን መደበኛ ነዳጅ አቅርቦት ጨረታ ተጫራቾች ከ1.6 ቢሊዮን ብር በላይ በማስያዣነት እንዲያቀርቡ ጠይቋል። እስከ ሚያዝያ 3 ቀን 2017 ዓ.ም ባለው ጊዜ ተጫራቾች የመወዳደሪያ ሰነዶቻቸውን ለድርጅቱ ገቢ እንዲያደርጉ የተጠየቀ ሲሆን በጨረታው የመወዳደር ችሎታቸውን ለማረጋገጥ ኩባንያዎች ከማናቸውም ኢትዮጵያ ውስጥ ከሚገኙ ባንኮች ከ16.61 ሚሊዮን ዶላር በላይ ገንዘብ እንደ የባንክ ማረጋገጫ ሰነድ አያይዘው እንዲያቀርቡም ጠይቋል። የነዳጅ አቅራቢ ድርጅት ዓለም አቀፍ ኩባንያዎች እንዲወዳደሩ ጥሪ ያቀረበው ከ960 ሺህ እስከ 1.2 ሚሊዮን ሜትሪክ ቶን ናፍጣ እንዲሁም ከ550 ሺህ እስከ 650 ሺህ ለሚደርስ ነዳጅ አቅርቦት ነው። በተያዘው መጋቢት ወር 2017 ዓ.ም ይፋ የተደረገውና በተያዘው መጋቢት ወር 2017 ዓ.ም ይፋ
የተደረገውና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ እስመል አለም የጸደቀው የድርጅቱ ኦዲት ሪፖርት በ2016 ዓ.ም የድርጅቱ ጠቅላላ ገቢ ከ12 ቢሊዮን ብር ዝቅ ቢልም ትርፉ በ4 እጥፍ ከፍ ማለቱን መናገራቸውን መዘገባችን አይዘነጋም። በ2016 የበጀት ዓመት የድርጅቱ የነዳጅ ሽያጭ ገቢ ከቀደመው ዓመት ከነበረበት 271 ቢሊዮን ብር ወደ 259 ቢሊዮን ብር ወርዷል። ይሁን እንጂ ድርጅቱ የገቢውን ቅናሽ በተለያዩ መንገዶች በማካካስ ከፍተኛ የትርፍ እድገት ሊያስመዘግብ መቻሉን፣ ከነዚህ መንገዶች አንዱ በተለይም ከሽያጭ ጋር የተገናኙ ወጪዎችን በማሻሻልና በመቆጣጠር ወጪውን በ2015 ዓ.ም ከነበረበት 255 ቢሊዮን ብር በ2016 ዓ.ም ወደ 246 ቢሊዮን ብር ዝቅ በማድረግ ወደ 8 ቢሊዮን ብር ማዳን መቻሉን የኦዲት ሪፖርቱ እንደሚያሳይ መዘገባችንም ይታወሳል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።